አብዛኞቻችሁ ያቅማችሁን እየሞከራችሁ ነው ወይ ብዬ ብጠይቃችሁ I'm giving it my best ብላችሁ እንደምትመልሱ አምናለሁ። በቃ እየሞከርኩ ነው እየጣርኩ ነው እና ዛሬ ስለ ጥረት ነው ማለት ነው ማወራችሁ። ምናልባት ከትንሽ ጊዜ በፊት ያሲን የሚባል ኮሜዲያን የሰራውን ቪዲዮ በጣም ቫይራል ሆኖ ነበረ። ብዙዎች ሼር እያደረጉ ነበር። እየሞከርኩ ነው ምናምን። ብዙ ሰው ሪሌት አድርጓል። ያም ማለት ብዙ ሰው በጣም እየሞከረ እንዳለ ያስባል ማለት ነው። ነገር ግን ዛሬ ልጠይቃችሁ የምፈልገው አክቹዋሊ እስቲ የእናንተ ሙከራ ምን ይመስላል የሚለውን ልጠይቃችሁ እፈልጋለሁ። ለምንድን ነው ይህንን ሀሳብ እንድናወራ የፈለኩት? እኔ እንደምመለከተው ከሆነ ካለው ነባራዊ ሁኔታ አንጻር በጣም ጥቂት ሰው ነው እየሞከረ ያለው። አብዛኛው የሞከርኩ ነው የሚለው ኢስ ጀስት የሆነ ኢሉዥን ማያዝ ማይጨበጥ አይነት ግራይንድ ውስጥ ያለ ሰው አለ። ምናልባት አስተውላችሁ ከሆነ ምናልባት ተማሪ ያላችሁ ሊሆን ይችላል። ኦሬል የተለያየ አይነት ቦታ ላይ በስርዓት የምታውቁት ተማሪ ከሆነ ሰነፍ እንደሆነ የምታውቁት፣ ስራ ላይ ከሆነ የሆነ ስራ የማይወድ እንደዛ የምታውቁት ሰው ምናልባት ሶሻል ሚዲያው ላይ ስትገቡ በጣም ይሄ የሞቲቬሽናል ኮቶች ምናምን ትመለከታላችሁ፣ ጥቅሶች ምናምን ምን አይነት ታታሪ ሰው እንደሆነ ምናምን። ብዙ ሰው ጋር እንደዚህ አይነት ኢሉዥን አለ። አንተ ተማሪ ከሆንክ ምን ያህል ሰዓት ነው በሳምንት የምታነበው? 3 ሰዓት 4 ሰዓት። ያ ነው ያንተ ቤስት ማለት። ቢዝነስ ካለ ቢዝነስ ላይ ምን ማድረግ እንዳለብህ፣ ምን ብታደርግ ምን ሊቃና እንደሚችል ታውቃለህ። አንተ ኦልሬዲ እያደረግከው ያለው ነገር ኢዛት ዩር ቤስት። ምናልባት በቀን ምን ያህል ቲክቶክ ላይ ታሳልፋለህ? ከጓደኞችህ ጋር በሳምንት ስንት ጊዜ ወጣ ብለህ ቁጭ ብላችሁ ስትሸርቡ ትውላላችሁ? ያ ነው ያንተ ቤስት ማለት። የምርም እንደዛ እያደረግ በጣም ትግል ላይ ነኝ ማለት ካስተዋላችሁ፣ ይሄ በጣም እየተታገላችሁ ያላችሁ የሚመስላችሁ ነገር ዝም ብሎ አይምሯችሁ ክሬት ያደረገው ነገር ነው፣ ኮፕ ለማድረግ ማለት ነው። እና ኢቭን በራሴ ህይወት ላይ ተመልክቼዋለሁ። የወረድኩባቸው ጊዜያት ዝም ብሎ ከእኔ ቁጥጥር ውጭ የሆነ ነገር አይደለም ብዙ ጊዜ። ነገር ግን እኔ አውትፑቴ ጥረቴ ሲወርድ ብዙ ነገር አብሮ ይወርዳል። ስሜቴ ቢሆን፣ ሜንታል ሄልዝ ቢሆን፣ ገንዘብ ቢሆን፣ ከጓደኞቼ ጋር ያለኝ ግንኙነት ቢሆን፣ ደስታዬ። ሶ I want you to be honest with yourself። ወደ ራሳችሁ ተመልከቱ። Are you doing your best? የአቅማችሁን የሞከራችሁ ነው ወይ? አብዛኛው አይደለም። ስፔሻሊ እንደወንድ ልጅ ዛሬ ላይ እንዳልኳችሁ ይህ ሁሉ ነገር እየሆነ ባለበት ሁኔታ ላይ ዞር ብሎ የሚያይ ሰው ባሌለበት ሁኔታ ላይ is a disservice የአቅማችንን አለመሞከር። ባይዞ ይህንን ስላችሁ እኔ በጣም ሞካሪ ሰው ሆኜ አይደለም። እኔ ራሴም ጋር ያለው ችግር አውቀዋለሁ። ምን ያህል ሌዚ እንደመሆን አውቀዋለሁ። ፖይንቴም ያ ነው። be honest with yourself። ዛሬ admit it። ምናልባት 99.9% የምትሆኑት ምን ያህል ጊዜ እንደምታባክኑ እኔ ያውቀዋለሁ። ምን ያህል ጊዜ እንደማባክኑ አብዛኛው እየጣራ አይደለም፣ አትሊስት ተገቢውን ጥረት እያደረገ አይደለም ብዬ አስባለሁ። እናንተ ለምትፈልጉት ነገር if you actually put in the work የምርም የእናንተ ቤስት የምትሉት ያንን ትልቅ ጥረታችሁን ካኖራችሁ ዛሬ ባላችሁበት ሁኔታ ላይ አትሆኑም፣ ወይም ደግሞ ገጥሞኛል ለምትሉት ውድቀት አይኖርም። ዛሬ ኦነስት እንድትሆኑ የምፈልገው አብዛኞቻችሁ you are not giving it your best and I believe የአቅሙን የምርም ሙሉ ኤነርጂውን የሆነ ነገር ላይ ያዋለ ሰው በዚህም በዛም ብሎ he will make it happen ማለት ነው። ጥረት ወደፊት ያንቀሳቅሳል። አትሊስት ቶሎ ብለህ ትወድቅና ሌሰን እንድትወስድ ትሆናለህ ማለት ነው። ባይዞ ይህንን ስላችሁ ከእናንተ ቁጥጥር ውጭ የሆነ ነገር የለም ማለት አይደለም። አሁን ኢንፍሌሽን ልትሉ ትችላላችሁ፣ የመንግስት ሁኔታ፣ ቢሮክራሲው ምናምን። የስ እነዚህ ነገሮች እውነት ናቸው። የሚታመን ሰው ጠፍቷል፣ ብዙ ነገር ተወዷል ምናምን።
ቢዝነስ ለመስራት የሚያስችል ሁኔታ የለም። የኢትዮጵያ ትምህርት የስ እውነት ነው፣ ኮምፕሌን ማድረጋችሁም የሚያስወቅሳችሁ አይደለም። በት ሪጋርድለስ ስቲል ዩር ላይፍ ኢዝ ኢን ዩር ሃንድ። ህይወትህ በእጅህ ነው። ይህ ኬዎስ፣ ይህ ብጥብጥ፣ ይሄ ሁሉ ችግር ባለበት ሁኔታ ካንተ ያነሰ ቦታ ላይ አለ ያንተን ያህል አድቫንቴጅ ያሌለው ሰው። ምናልባት ከተማ ላይ ሆናችሁ ከሆነ ይህን ቪዲዮ የምታዩት ከገጠር ወጥቶ ከሰው ስልክ እየተበደረ ከሰው ፒሲ እየተበደረ እዛ ላይ የሆነ ነገር ለመስራት እየሞከረ ወይም ደግሞ እንደዚህ ከሰዎች ፌቨር እየጠየቀ መጥቶ ጥሶ ሲሄድ ትመለከታለህ። ሰው ኔክስት ታይም በጣም በቃ እየሞከራችሁ እንዳለ እንደዚህ አይነት ስሜቱ ስትሆኑ ቆም በሉና የምርም ግን እየሞከርኩ ነው፣ ዛሬ ምን ያህል ሰዓት አነበብኩ፣ ኦሬልስ ዛሬ ቢዝነሴ ላይ ምን ያህል ጊዜ አጠፋው፣ ዛሬ ኮምፒውተሬ ፊት ለፊት ምን ያህል ጊዜ ቁጭ አልኩ፣ ኦሬልስ ደግሞ ምን ያህል ሰዓት ስሸርብ ቆየው፣ ምን ያህል ሰዓት ሶሻላይዝ ሳደርግ ወሬ ሳወራ ቆየው የሚለውን ነገር ራሳችሁ ፈትሹ። ያንን ካደረጋችሁ በኋላ ዲሳይድ ያንን ነገር ሚኒማይዝ ለማድረግ ጥረታችሁን ለመጨመር። ብዙ ሰው ላለመስራት ያለውን ፍላጎት ምን ብሎ ነው ጀስቲፋይ የሚያደርገው? ሃርድ ወርክ ሳይሆን ስማርት ወርክ ነው ምናምን ይላል። ይሄ በጣም የሰነፎች ጀስቲፊኬሽን ነው። የስ ስማርት ወርክ ጥሩ ነው። ስማርት ወርክ የመጣው ከሃርድ ወርክ ነሰሰርሊ መቀነስ ስላለብህ አይደለም። አንተ ከዚህ በፊት 12 ሰዓት የምትሰራ ከሆነ ስማርት በሆነ ወይ ስቲል ዩ ካን ግራይንድ ኢት አውት። እዚህ ጋር አንድ ልትጠነቀቁ የሚያስፈልገው ህይወት ሁልጊዜ እንደዛ ስግጥ ብላችሁ የሚቀጥል ነገር አይደለም። ሃርድ ወርክ ሜንታሊ በጣም ድሬኒንግ ነው። ሄልዛችሁን አፌክት ያደርጋል። ሶ የእናንተ ሃርድ ወርክ በህይወት ዘመናችሁ የሚያስፈልገው ምናልባት ለ2-3 ዓመት ነው። ከዛ በኋላ እንድታርፉ የምርም አንተ እንደዛ ስግጥ ብለህ እንትን ካልክ ቀሪውን ሰዓት ቺል ማድረግ ትችላለህ። ሶ ዛሬ ላይ ቺል እያደረግን አይደለም፣ ስቲል እየሰራን ነው። ዛ ጎስት ሾው የምርም የቻልነውን ያህል የምርም የእኛን ቤስት ማንነት ሜዳው ላይ እንዳላወጣን ማለት ነው። ሶ ጋይስ ዛሬ ራሳችሁ መዋሸት አቁሙ። you are not doing your best። ያንተ ቤስት ዝም ብሎ ከሰዓትን እየሸረብክ ማሳለፍ አይደለም። ተማሪ ከሆንክ ያንተ ቤስት ማንነት 2 ሰዓት 1 ሰዓት ነካ አድርጎ ማንበብ አይደለም። ያንተ ቤስት መኮረጅ አይደለም። ኢቨን እንደዛ ሰነፍ ተማሪዎች በጣም ሃርድ ወርከር እንደሆኑ የሚሉ የሚያስቡ ፈተና ሲደርስ ዩዥዋሊ ምንድን ነው የሚያደርጉት? ማንበብ ሳይሆን የኩረጃ አስተላልፍ ነው አይደለም የሚያወጡት። ፕሮፋይላቸውን ስትመለከቱ ሶሻል ሚዲያ ላይ ግን ምን ያህል በቃ የሚጥሩ ሰዎች እንደሆኑ የሆነ በቃ ሞቲቬሽናል ነገር ሆና ትመለከታላችሁ። ኢትስ ጀስት ዊ አር ቱ ዴሉዥናል ማለት ነው። ከዴሉዥናችሁ ውጡ። እስካሁን የአማጺ ቤተሰብ ካልሆናችሁ ሰብስክራይብ አድርጉ። አማጺ ክለብ የሚል ቴሌግራም ቻናል ክሬት አድርጌያለሁ። እዛ ላይ በቅርቡ አዳዲስ ነገሮችን አናውንስ ማድረጋችሁ ይሆናል። ግሩፑንም ጆይን አድርጉ። እዛ ላይ ጥሩ ኮሚኒቲ ቢልድ እናድርግ፣ የሚተናነሱ ወንዶች ያሉበት። ከዛም ባለፈ ደግሞ እንደዚህ አውትዶር የምሰራላችሁን ቪዲዮ እንዴት አያችሁት? እኔ ላይክ አይም ኢንጆይንግ ኢት ማለት ነው። ስቱዲዮ ቁጭ ብዬ ከምሰራው እንደዚህ ቡና ልጠጣ ስመጣ እንደዚህ ስቀመጥ ምናምን እና አይ ሆፕ ዩ ኢንጆይ ታስዋል። መቻችሁ